አይደለህ ሁኔታ እንደሚያወራ አይደለህ ጌታዬ ቃል እንደምልነህ ልክ እንደ ቃል ጌታዬ ቃል እንደምልነህ ልክ እንደ ቃል ክብር ይሁን ኢየሱስ ጌታ ነው። ሃሌሉያ እግዚአብሔር የተባረከ ይሁን። ያለፉ ጊዜዎች ላይ ባለራዕይ እና ባለራዕይነት እና ራዕይ በሚለው እግዚአብሔር ድንቅ አስተምሮናል፣ ባርኮናል። ዛሬ ደግሞ ባለራዕይና ቤተክርስቲያን በሚለው እግዚአብሔር አምላክ ልዩ መረዳትን ያደርጋል፣ ያስተምረናል። ኢየሱስ ጌታ ነው። በዚህ በዲቫይን ዩቲዩብ ቻናላችንን ይህን ቃል የምትከታተሉ በየትኛውም ዓለም ክፍል የነበራችሁ ቅዱሳን ሰላም ጸጋ ለእናንተ ይብዛላችሁ። ይህን ቃል ያወጅኩኝ እግዚአብሔር አምላክ ከዚህ ቃል ጀርባ ሕይወታችሁ ላይ ኑሯችሁ ላይ በጌታ በኢየሱስ ስም ታላቅ መለቀቅንና ነፃ መውጣትን ያደርጋል። ኢየሱስ ጌታ ነው። ሃሌሉያ ከመጽሐፍ ቅዱሳችን አንድ ክፍል ካነበብኩ በኋላ ክብር ለአምላካችን ለእግዚአብሔር ይሁን። 38 ላይ ሐዋርያ ሥራ 7:38 እንዲህ የሚል የእግዚአብሔር ቃል አለ። ይህም ሰው በሲና ተራራ ከተናገረው መልአክ ከአባቶቻችን ጋር በምድረ ባዳ በማይበሩ ውስጥ የነበረው ነው ይላል። ዛሬ የምናገራችሁ ወይም እግዚአብሔር በሕይወታችን የሚልክልን ድምፅ ባለራዕይ እና ቤተክርስቲያን ባለራዕይ እና ቤተክርስቲያን ምን ማለት ነው? ባለራዕይስ ምን ማለት ነው? ቤተክርስቲያን ተብሎ የተተረጎመው አቅልየስ የሚባለው የግሪክ ቃል አቅልየስ ማለት ማይበር ማለት ነው። ወይም ማይበር ጉባኤ ተብሎ ተተርጉሟል። ይህ ግሪኩ ትርጉም ነው። ቤተክርስቲያን በአዲስ ኪዳን በብሉይ ኪዳን ቤተክርስቲያን በአዲስ ኪዳን ኢየሱስ ክርስቶስ የቤተክርስቲያን ፋውንዴሽን ሲሆን በብሉይ ኪዳን ደግሞ ቤተክርስቲያን አባቶቻችን ከግብጽ በወጡ ጊዜ በደረሱበት እግዚአብሔር አምላክ ሰውን እያስነሳ ትውልድን እያስነሳ በደረሱበት እግዚአብሔርን እንዲጠሩ እንዲያመልኩ እግዚአብሔር አምላክ ሲዝንና ወቅት ሰጥቷል። በብሉይ ኪዳን ቤተክርስቲያን አልነበረም። ቤተክርስቲያን ተብሎ አልተተረጎመም። ቤተክርስቲያን ተብሎ የተተረጎመው የግሪክ ቃል አልቅልያስ የሚባለው ከዛ በኋላ ብሉይ ኪዳን አዲስ ኪዳንን ቤተክርስቲያን ተብሎ ተተርጉሟል። ቤተክርስቲያን ተብሎ መጽሐፍ ቅዱሳችን ላይ የተተረጎመው ቤተክርስቲያን ማለት ሳምበዲ የሰራው ህንጻ ጣውላ አይደለም፣ ዘመናዊ መሳሪያ አይደለም። ቤተክርስቲያን ተብሎ የተተረጎመው ጉባኤ ሰዎች የተሰበሰቡበት በብሉይ ኪዳን ሙሴን ለማይበሩ እንዲህ ብለህ ንገረው እያለ እግዚአብሔር መልእክት ይልክላቸው ነበር። ቅድም በሲና ተራራ ለማይበሩ ከተቀበለው ከተላከው መልአክ ለወንድሞችም እንደ እሱ አይነት ነቢይ ይነሳል ብለህ ንገረው ብለው እግዚአብሔር አምላክ ከሙሴ በኋላ ተተኪ ትውልድ ኢያሱን ለማስነሳት በማይበሩ መካከል ድምጽ ሲልክና
ትውልድ ከሙሴ በኋላ እንደሚነሳ ለማይበሩ ድምጽ ያሰማ ነበር። በአጠቃላይ ዛሬ ቤተክርስቲያን ብለን የምንጠራቸውን ማይበር ብሎ ይጠራ ነበር። ከዛ በኋላ እስራኤላውያን ከምርኮ በኋላ ቤተክርስቲያን በቤተ መቅደስ ላይ ካህናትን እግዚአብሔር አምላክ ሌዋውያንን አስነስቶ ካህናትን አስነስቶ በአመት አንድ ጊዜ ስለ ሰዎች ኃጢአት ሁሉ መስዋዕት ይዞ የሚገቡትን ትውልድ ያስነሳ ነበር። እግዚአብሔር አምላክ ግን በአዲስ ኪዳን ላይ ቤተ መቅደስን ልጁን ፋውንዴሽን አደረገ። ሃሌሉያ! አሁን ቤተክርስቲያንና ባለራዕይ የሚገናኘው እዚህ ጋር ነው። ይህን ቃል የትም ዓለም ውስጥ ሆናችሁ የምትሰሙ መጽሐፍ ቅዱሳችን ላይ አንድ ክፍል ካነበብኩ በኋላ ባለራዕይና ቤተክርስቲያን የሚለውን ነገር አያይዤ ትንሽ አውጃለሁ። ማቴዎስ ምዕራፍ 16 ከቁጥር 17 እንዲላል፣ ኢየሱስም መልሶ እንዲህ አለው፣ የዮኒ ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያንን እመሰርታለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያት መክፈቻ ይሰጥሃለሁ። በምድርም የሚታሰረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የሚፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። አዲያኖስ ኮርባሊያ ሬዲግስ በሸሚዲ ቤተክርስቲያን ወደ እኛ የመጣው በልጁ በኢየሱስ ክርስቶስ ነው። ቤተክርስቲያን ኢየሱስን ፋውንዴሽን አድርጎ በብሉይ ኪዳን ሰዎች ታቦትን እያዩ ታቦት ላይ እየሰገዱ ታቦትን እያመለኩ ካሉበት ህይወት ቤተ መቅደስ ላይ በአመት አንድ ጊዜ የሚገቡበትን ስርዓት እግዚአብሔር አምላክ አንድያ ልጅ ወደ ምድር ልኮ ደቀ መዛሙርቶች ከሱ ጋር ባሉበት በነበሩበት ወቅት ጴጥሮስ አንድ ነገር መለሰው። ሰው የሰውን ልጅ ምን ይሉታል ብሎ መሲሁን ብዙዎች ባላወቁ ባልተቀበሉ ጊዜ ሌሎቹ ከነቢያቱ አንዱ፣ ሌሎቹ አንተ ሙሴ ነህ፣ ሌሎቹ ሌላ ነገር ስሉ ጴጥሮስ ግን እንዲህ አለው። ጴጥሮስ ስሙ ሳይቀየር በፊት ኬፋ ተብሎ ሲጠራ አንተ ጴጥሮስ ነህ ተብሎ ሳይጠራ በፊት ጴጥሮስ ኬፋ ተብሎ ነበር የሚጠራው። ነገር ግን ኢየሱስ ክርስቶስ ሰውን ልጅ ማን ይሉታል ብሎ ጴጥሮስን በመንፈስ ተነቶ እንዲህ አለው፣ አንተ የሕያው ልጅ የእግዚአብሔር ልጅ ነህ አለው። ኢየሱስም ዋው አለ፣ ይሄን ሥጋና ደም አልገለጠም። ማንካቶራ ባካሲ ካሻዱ ጋባ ወይ ካታሩ ካባራዳ በሚቀጥለው ጊዜ ነው እናገርባቸዋለሁ። በጌታ በኢየሱስም የምድር ሁሉ ተልእኮ በላይ ላይ ይወድቅብሃል። የምድር ሁሉ በጌታ በኢየሱስ ክርስቶስ ስም እንቆቅልሽ የምትፈታበት፣ ምድርን ነፃ የምታወጣበት፣ ትውልድን የምትታድግበት ስልጣን እጅ ላይ ይወድቃል። ጴጥሮስ ኢየሱስ ክርስቶስ አብሮ ሳለ አንድ ስልጣን ተቀብሏል። አንድ ባለ ራዕይ የሚባልበትን ስልጣን ተቀብሏል። እዚህ ጋር ነው አሁን ጉዳዩ። ባለ ራዕይ እና ቤተክርስቲያን የሚባለው አንድ ሰው ባለ ራዕይ ተብሎ የሚጠራው መንፈሱ ከመጣ በኋላ ነው። ጸጋው ከመጣ በኋላ ነው። የእግዚአብሔር የሚነዳ የሚመራ ወደዛ ወደ መንፈሱ ዓለም ወደ ጸጋው ዓለም የሚያስገባ የእግዚአብሔር ራዕይ ወደ እናንተ ሲመጣ አንድን ሰው ባለ ራዕይ ያደርጋል። የእግዚአብሔር መንፈስ ካላረፈ መስራችና ባለ ራዕይ የሚባለው አሁን እዚህ ቦታ ላይ የገሃነም ደጆች አይቋቋማትም ብሎ ኢየሱስ ባለው ጊዜ ጴጥሮስ ብድግ ብሎ መስራችና ባለ ራዕይ ብሎ ያወራ ነበር። ነበር መስራችና ባለ ራዕይ ኢየሱስ ክርስቶስ ነው። በጴንጤቆስጤ ቀን ላይ በመንፈስ ቅዱስ ሰዎች ተሞልቶ ከዛ በኋላ ነው የቤተ ክርስቲያን ፋውንዴሽን የመጣው። ቤተ ክርስቲያን ራጋጃኖ ሶኮቦሮ ዲያባ ጄኔ ቤዲስ ጄሌቤ ከተሬ ለገጄኔ መካታሱ ከባባስ ቤተ ክርስቲያን በምድር ላይ
ቤተክርስቲያን ኤፌሶን ቤተክርስቲያን፣ ፊላዴልፊያ ቤተክርስቲያን፣ የተለያዩ የቤተክርስቲያን አይነቶች የመጡት ከዛ ከመንፈስ ቅዱስ ከጴንጤቆስጤ ቀን በኋላ ነው። ቤተክርስቲያንና ባለራዕይነት ቤተክርስቲያን ማለት ኢየሱስ ክርስቶስን ፋውንዴሽን ያደረገ ኢየሱስን መሰረት ያደረገ ህንጻ ሳይሆን ሃይማኖት ሳይሆን ሌላ ሙሉ ወንጌል መሰረተ ክርስቶስ ሳምበዲ ራዕይ አለኝ ብሎ የሰየመው ቤተክርስቲያን ሳይሆን ቃላችንም ላይ ነበረው ፊላዴልፊያ ሳይሆን ቤተክርስቲያን ማለት ህንጻ አይደለም። ቤተክርስቲያን ማለት በብሉይ ኪዳን መጣና ሮሜ ላይ ሲናገር እንዳለው እናንተ ሕያው ቤተ መቅደስ ናችሁ ይላል። ማንም ይህን ቤተ መቅደስ ቢያፈርስ እግዚአብሔር ያፈርሰዋል አለ። አቻኑ ካፓራን አያችሁ፣ እዚህ ጋር ነው ጉዳዩ። ቤተክርስቲያን ማለት እግዚአብሔር አምላክ የሚያድርበት ንጹህ ልብ ነው፣ ንጹህ መንፈስ ነው። ቤተክርስቲያንን ብዙዎቻችን እንዲህ ብለን ተረጉማለን። ብዙዎቻችን ካለመረዳት ካለማወቅ የተነሳ መስራችና ባለራዕይ ቤተክርስቲያን መቼ ተመሰረተ፣ እንዴት ተመሰረተ የሚለውን ከብሉይ ኪዳን አንስቶ እስከ አዲስ ኪዳን ላይ ብሉይ ኪዳን ላይ እግዚአብሔር አምላክ ትውልድን እያስነሳ በደረሱበት ድንኳን እየነቀሉ እየተከሉ ማይበር እያሉ ያመልኩ በአንድነት በህብረት ያመልኩ ነበር። ቤተክርስቲያን ማለት ማይበር በግሪክ ቃል አቅሊያስ የሚባለው ወይም ማይበር ሰዎች የሚባለው ትርጉም አለ። በአዲስ ኪዳን ደግሞ ቤተክርስቲያን የገሃነም ደጆች የማይቋቋም ኢየሱስ ክርስቶስን ፋውንዴሽን ያደረገ ነው። ሰዎች ምድር ላይ ህንጻ ሰርቶ ማምለክ ጀመሩ እስራኤላውያን ከምርኮ ከተመለሱ በኋላ ነው። ቤተ መቅደስ ሰርቶ የጸሎት ስፍራ የአምልኮ ስፍራ ያበጃጁት ከምርኮ በኋላ ነው። ስለዚህ ቤተክርስቲያንና ባለራዕይነት እዚህ ጋር በጣም ልትጠናቀቁ የሚገባ ይህን ቃል የሚሰሙ በየትኛው ዓለም ክፍል የነበራችሁ ስፔሻሊ እግዚአብሔር መልእክት ሰጥቶኛል፣ ራዕይ ሰጥቶኛል የምትሉ ወንድሞች እህቶች፣ ከዚህ ቀደም ባለማወቃችን የቤተክርስቲያን ባለራዕይና መስራች ኢየሱስ ክርስቶስ ነው። ቤተክርስቲያን ባለራዕዩ ኢየሱስ ነው፣ መስራቹ ኢየሱስ ነው። ምድር ላይ ጴጥሮስን እንዲያለው አንተ ከዚህ በኋላ አለ ኦራማና ራዕይ ሲመጣ ስም ይቀይራል። በጌታ በኢየሱስ ራዕይ ሲመጣ ማንቹ ታካፓሪያዶ ጴጥሮስ የተባለውን ሰው ቀጥሎ ኬፋ የተባለውን ሰው ጴጥሮስ አደረገ። ይህ ብቻ አይደለም፣ አንተ አለት ነህ አለ። ሙካታ ያ ማለት ምን ማለት ነው? ራዕዩ ሲመጣ ባለራዕይ ያደርጋል። ራዕዩ ሲመጣ የሚቋቋም አይኖርም። አንተ አለው ምድር ላይ ያሰርኩን ሰማይ ላይ እግዚአብሔር ያስራል አለው። ምድር ላይ ደግሞ የፈጠውን እግዚአብሔር ሰማይ ላይ ይፈተዋል አለ። ኡታካም መንፈሱ ሲመጣ ባለስልጣን ያደርጋል። ጸጋው ሲመጣ ባለራዕይ ያደርጋል። ሰዎች አንድ መልእክት አለ። በየትኛውም ሁኔታ ውስጥ የነበራችሁ፣ በየትኛውም ችግር ውስጥ ጥያቄ ውስጥ የነበራችሁ ሰውን ባለራዕይ የሚያደርገው የእግዚአብሔር መንፈስ ያገኝ ነው። ዛሬ አንድ ነገር የሆነ ጴጥሮስን የሚቀር መንፈስ ያገኝ እንዳለው አንተ ከዚህ በኋላ ጴጥሮስ ነው ያለው። የገሃነም ደጆችም አይቋቋምም ማለት በምድርና በሰማይ ስልጣን ሰጥቻለሁ አለ። በጌታ በኢየሱስ ስም አውጃለሁ። በዚህ ስልጣን መንቀሳቀስ ትጀምራለህ። አንሱ ካማኒ ዳጋ ለከርቲሳ ሹላ ባጋዳ ሪጋንዱሳ ካፓራዲጋ በየትኛውም ዓለም ያላችሁ በጌታ በኢየሱስ ስም ይህን ቃል ድምፅ ቦይስ የሚሰሙ ከዚህ ሰዓትና ደቂቃ ጀምሮ የመፍታትን የማሰርን ስልጣን ተቀበሉ። ባለራዕይነት በላችሁ ላይ መጣ። ማንም መቋቋም ማቆም የማይችልበት፣ ማንም መገደብ የማይችልበት፣ ማንም ማስቆም የማይችልበት የኃይል አረፈብሽ፣ የኃይል አረፈብህ። ወንዳሱ ካማኒ ጉሩ ቡጆኖ ጎዶጎ ሱኮ ፓራዳ ራካቱላ ቢጎጆኖ ዶጎ ሳካባባ ኤጆኖ ሞሮቶኮ ሱኮ ፓራዲጋ የገሃነም ደጆች አይችሏትም አለ። ሃሌሉያ። ቤተክርስቲያን ማለት እኛ ራሳችን ነን። በጌታ በኢየሱስ ስም ከዚህ ሰዓትና ደቂቃ ጀምሮ የገሃነም ደጆች ማቋቋም አይችልም። በሕይወታችሁ በኑሯችሁ በሰልፋችሁ የወጡ ራዕይ ማለት ደግሞ ከእግዚአብሔር የተቀበልከው ሸክም ነው።
እዚህ ጋር ጫላ አድርገን ልናገር። ስለ ቤተ ክርስቲያን አወጅኩ። ራዕይ ምንድን ነው? ከእግዚአብሔር የተቀበልከው ነገን የሚታስኬድበት የሚታራምድበት ነገን የምትኖርበት ተልእኮ ነው። ራዕይ ተልእኮ ነው። ፍጻሜ አለ፣ ጅማሬ አለው። ራዕይ አባት አለው፣ ራዕይ ተቀባይም አለው፣ ራዕይ ደግሞ ፍጻሜ አለው። ስለዚህ ቤተ ክርስቲያንና ባለ ራዕይነት እዚህ ጋር ነው የምትገናኘው። ቤተ ክርስቲያን ምድር ላይ ስትኖር ከክርስቶስ የተቀበለችው ሸክም አለ፣ ተልእኮ አለ፣ ተቀባይም ደግሞ አለ። በጌታ በኢየሱስም ከዚህ ሰዓትና ደቂቃ ጀምሮ በውስጣችሁ የእግዚአብሔር መንፈስ፣ የእግዚአብሔር ጸጋ፣ የእግዚአብሔር ኃይል ያላችሁ በኢየሱስም በኃይልና በጸጋ በሞገስ መንቀሳቀስ ትችሉ ዘንድ የእግዚአብሔር ኃይል ይውደቅባችሁ፣ የመንፈስ ቅዱስ ኃይል ይውደቅባችሁ። በኢየሱስም ራዕይ አለኝ ስትሉ ተቀባይ አለኝ እያላችሁ ነው። ራዕይ አለኝ ስትሉ የራዕዩ ሰጪ አለ፣ አካል አለ፣ አባት አለ እያላችሁ ነው። አንድ ሰው ባለ ራዕይ ነኝ ስል አቱካ ምን ማለት ነው? የራዕዩ ሶርስ፣ የራዕዩ ምንጭ የሚያስጨርስ አለ ማለት ነው። ኦጋዳና ካቱራ ባካቲ ሴቤ በጌታ በኢየሱስ በሕይወታችሁ እግዚአብሔር እንድትሆኑ የተናገራችሁ ነገር ምንድን ነው? ነገውኑ ይሆናሉ ብላችሁ ያሰባችሁ ውስጣችሁ ላይ ያለው ራዕይ ምንድን ነው? እግዚአብሔር በዚህ ምድር ስትኖሩ ትኖሪያለች ብሎ የተናገረው ምንድን ነው? ጴጥሮስን ገሃነም ደጆች አይቋቋምም ነው አለው። ባላችሁበት አገር ባላችሁበት ምድር የተኛውም ሰልፍ ላሊቋቋማችሁ፣ በሽታ ላሊቋቋማችሁ፣ ተግዳሮት ላሊቋቋማችሁ ዛሬ በኢየሱስም በሕይወታችሁ አውጃለሁ። በጌታ በኢየሱስም ራዕዮቻችሁ ባላችሁበት አገር ባላችሁበት ምድር ከዚህ ሰዓትና ደቂቃ ጀምሮ የገሃነም ደጆች አይቋቋማችሁ፣ የገሃነም ደጆች አይቋቋማችሁ። ከዚህ በኋላ በአንድ ሰው ላይ የስልጣን ቁልፍ እጁ ላይ ገባ። የስልጣን ቁልፍ እጁ ላይ ገባ። የስልጣን ቁልፍ እጁ ላይ ገባ። አንድ ሰው ባለ ራዕይ ነኝ ስል ስልጣን ሳይኖር ስልጣን ይቀበላል ማለት ነው። እውቀት ሳይኖር ምንም የተማረ ነገር ሳይኖር እግዚአብሔር ቀድሞ ሊኖር የተገባውን ዓለም አሳልፎ ይሰጣል ማለት ነው። ዛሬ መልእክት አለ። ልትኖሩ የተገባው ዓለም እጃችሁ ላይ ገባ። ልትኖሩ የወሰናችሁት ዓለም፣ እግዚአብሔር የተናገራችሁት ዓለም በኢየሱስ ስም እጃችሁ ላይ ገባ። ኢን ጂሰስ ኔም ሪሲቭ ኢን ጂሰስ ኔም ሃሌሉያ ማንካቻቱ ካፓሪ ደገደብ ራጋዳ ጋጃና ማጋዳ ገደገደግስ ከዚህ በኋላ እግዚአብሔር የብዙዎቻችሁን